ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁት በላይላ ነርሶቦ ጉዳይና በፋሲካ ዩቲዩብ እንዲሁም ደግሞ በካሊድ ፋውንዴሽን ነው ማለት ነው። እንግዲህ ካሊድ ፋውንዴሽን ፋሲካን ለምን ላይላ ነርሶቦን እንድትቀበል ፈቃደኛ አይደለም? ለምንስ? ሚስጥራቸው ምንድን ነው? ፋሲካን ለምን ጠሏትኝ? ምክንያቱም ካሊድ ምናልባት ካሊድ ወጥቶ ሚዲያ ላይ ተናግሮ ሊሆን ይችላል እንጂ በካሊድ ዙሪያዎች ብዙዎች እዛ ውስጥ በላይላ ነርሶቦ ጉዳይ የነበሩ ሰዎች ፋሲካን አይፈልጓትም። ለምን ፋሲካን የማይፈልጉበት ምክንያት ምንድን ነው? ከዚህ በፊትም የፋሲካ የላይላ ኑርሶቦ ወንድም እንደተናገረው ማለት ነው የላይላ ገንዘቡ ከተዋጣ በኋላ ቀሪ ገንዘብ ነበረ። ላይላ ለረዝም ዓመት ስለታሰረች ለረዝም ዓመት ስለታሰረች ኢትዮጵያ ስትገባ መንቀሳቀሻ ይሆናታል ተብሎ የተቀመጠ ገንዘብ ነበር እና ነገር ግን ላይላ በዋለ ባደረ ቁጥር ላይላ ባልወጣች ሰዓት እነዚህ በገቢ ማሰባሰቢያው ውስጥ የነበሩ ሰዎች የላይላ ነርሶቦን ቤተሰቦች ልጃችንን ትላላችሁ ገንዘብ ታቅፋችሁ፣ ስለዚህ ገንዘብን ለላይላ የተቀመጠውን ገንዘብ ይፈልጉ ነበረ ማለት ነው። እና ከዚህ በፊት ወንድሟ ተናግሯል ማለት ነው። ወንድሟ እናገራለሁ እንትን የምትሉ ከሆነ ነገሩ በጊዜ ይፈታን ብዬ ነው እንጂ ነገሩ የማይፈታ ከሆነ እህታችን ከሞተች በኋላ ምን ያደርግልናል? እንዲሁም ደግሞ የሀገሬው ሕዝብ ልጃቸውን ነገዱባት፣ ልጃቸውን እንደዚህ ያደረጉባት እየተባለ እኛም እየተሰደብን ነው እና ገንዘቡ አንድ ብር አልተነካም አለ ተቀምጧል። ነገር ግን ገንዘቡን የሚፈልጉ ሰዎች አሉ፣ ገንዘቡን ካሰባሰቡ ሰዎች እያለ እየተናገረ ነበር። እንዲሁም ደግሞ ፋሲካ ምንድን ነው የጠሉበት ምክንያት? ፋሲካ ከዚህ በፊትም 2-3 ቪዲዮ ሰርታለች በላይላ ነርሶቦ ጉዳይ ማለት ነው። ገንዘቡን እንደሚፈልጉ ላይላ ደግሞ ፋሲካ ደግሞ ገንዘቡ ያ ገንዘብ ከሰጧቸው በሚዲያ ስማቸውን እንደምታወጣ ብዙ ጊዜ ቪዲዮ ሰርታለች እና ለዛ ነው ካሊድም ሆነ ማንኞቹም ፋሲካን ያልፈለጉበት ምክንያት ለዛ ነው። ምክንያት ሚስጥራቸውን ታውቃለች። ሚስጥራቸውን ደግሞ አጋለጥባቸዋለሁ እያለች ብዙ ነገር እያለችው ስለነበረ ለዛ ነው ማለት ነው ፋሲካን ማየት ያልፈለጉትኝ። ሁለተኛ ደግሞ የላይላ ነርሶቦ ቤተሰቦች ይቅርታ መጠየቅ አለባቸው ፋሲካን። ይቅርታ እንዴት እንደዚህ ያደርጋሉ ምናምን ስትሉ የነበራችሁ ሰዎች ማለት ነው። እነዚህ ሰዎች ምንም የማያውቁ ምስኪን ሰዎች ናቸው። ምክንያቱም እነዚህ ሰዎች ያስፈራሯቸዋል። ላይላ የእንትና ፋሲካ ከመጣች ልጃችሁን እንደዚህ እንደዚህ ስለሚሏቸው እነዚህ ሰዎች ደግሞ ለ13 ዓመት በጉጉት ሲጠብቋት የነበረች ልትታረድ ብዙ ነገር የደረሰች ልጅ ናት እና ይችን ልጅ እጃቸው ላይ ልጃቸው እስከምትገባላቸው ድረስ ነው እነዚህ ሰዎች የሚጠብቁትኝ። ምክንያቱም እነዛ ሰዎችም እዛ ስር ማስፈራሪያ እየደረሰባቸው ነው። በፋሲካ ጉዳይ ማስፈራሪያ እየደረሰባቸው ነው። በልጃቸውን ጉዳይ ማስፈራሪያ እየደረሰባቸው ነው። ስለዚህ አሁን አብዛኛው ሰው ፋሲካ ትክክል ፋሲካ አንደኛ የላይላ ነርሶቦ ህይወት የመዳን ምክንያት ፋሲካ ዩቲዩብ ናት። ነገር ግን ያው አንዳንድ ጊዜ እኛ ሰዎች ስንባል ቅድሚያ እኛ የምንለው ነገር አለንና የፋሲካ ምስጋናዋ እንዳለ ሆኖ ማንም የሚነካባት የለም። ምክንያቱም ላይላ ነርሶቦ እሷ ባታወጣቸው ቤተሰቦቿ ወደ ህዝብ ባታደርሳቸው ላይላ ዛሬ ላይ የለችም ነበር። ዛሬ ላይ ላይላ ኢትዮጵያ የገባችው ላይላ ሳትሆን ላይላ የተሰየፈችው ላይላ ነበረች ማለት ነው። ነገር ግን ያው ፈጣሪ በሰዎች እንትን ብሎ ፋሲካን ፈጣሪ ያኔ በሰዎች እንደ መልእክት ሆኖ ፋሲካን ልኮ የላይላ ነርሶቦን ህይወት ያዳነች ጀግና ሴት ናትኝ። ነገር ግን ዩቲዩብ ትሰራበታለች፣ ህይወቴን አመሰቃቅለዋለች፣ ትዳሬን አመሰቃቅለዋለች ብሎ
ካሊድ ፋውንዴሽን የተናገረው። ለምን ታዲያ እንደዛ ከሆነ የላይላ ኑርሶቦ ሚስጥር ከሆነ እንዴት ይሱ በቀጥታ ስርጭት ያስተላልፍ ጀመር ነው? ይህንን ማሰብ አለባችሁ ማለት ነው። ፋሲካን የጠሉበት ምክንያት ሌላ ምክንያት ነው እንጂ ቪዲዮ እንዳትሰራበት ዩቲዩብ ቪዲዮ እንዳትሰራበት ፈልጎ አይደለም ማለት ነው። የላይላን ገንዘብ የተቀመጠውን የላይላ ቤተሰቦች የያዙትን ገንዘብ በጣም ነበር የሚፈልጉትኝ እና እሷ ደግሞ ከመሀል ሳላለችባቸው እሷ ደግሞ ወደ ሚዲያ አወጣባቸዋለሁ እያለች የላይላ ነርሶቦን ጉዳይ እንደዚህ እንደዚህ ነው እንደዚህ እንደዚህ እያለች ስለነበረ በዛም ምክንያት ጥላቻ ነው ማለት ነው። ፋሲካ ወደ ላይላ ኑርሶቦን እንዳትንትን እንዳትላትኝ እንዳትቀበላት ያደረጉት ማለት ነው። እንደ አዲስ አጀንዳ ምናምን እየሆነ ሳላየሁት ነው ማለት ነው። በዚህ ሁኔታ ላይም የዩቲዩብ በእውነት በጣም ነው ማመሰግናት፣ መወዳት፣ ማከብራት ጀግና የአረብ ሀገር ሴቶች ጀግና መካከል አንዷ ጀግና ሴት እሷ ናት እና እሷም ቪዲዮ ሰርታለች ተናግራለች ማለት ነው። እዚህ ላይ እንግዲህ ፀጉሬን እስኪ መፍትሄ ካላችሁ ለፀጉሬ ማለት ነው። ፀጉሬ እንደምታዩትኝ ይረዝማን ግን በጣም ነው የምቆርጠው በየሶስት ወሩ በየሁለት ወሩ በቃ እንደዚህ ሲያናድደኝ በጣም ነው የምቆርጠው። ያድጋን በጣም ነው የሚረዝመው ግን በጣም ከስሩ ነው የሚነቃቀለው። ይኸው እንደምታዩት ስስ ነው ማለት ነው። በጣም ሳስቷን ፀጉሬ ብዙ ነበር በጣም ሳስቷን ግን ይያያዛል። በቃ ለምን እንደው አላውቅም። አሁን እንደዚህ ሻወር ወስጄ ነው ማለት ነው። ሻወር ወስዳለሁኝ። ሻወር ከወሰድኩኝ በኋላ በእርጥቡ ቅባት አድርጌ አበጥረዋለሁኝ ማለት ነው። ግን ይያያዛል። ለምን የሚነቃቀለው ፀጉር ያልተነቃቀለውን ፀጉር ስለሚይዘው በጣም ነው የሚነቃቀለው ፀጉሬ ማለት ነው። በእርግጥ ቤቱ ያለሁበት ቤት ውሃ በእንትን የሚቀዳ ነው፣ በመኪና እየተገዛ ነው ውሃ የሚሞላውና ውሃው እየተለያየ አይነት እየሆነበት ነው ማለት ነው። በየሶስት ቀን ሌላ አይነት ውሃ ነው የሚመጣው። በየሶስት ቀን ሌላ አይነት ውሃ ስለሆነ የሚመጣው እንደዛ በተጠቀምኩኝ ሰዓት በቃ ፀጉሬ እየተነቃቀለ እየተነቃቀለ ይኸው እንደዚህ ስስ ነው ፀጉሬ። በጣም በጣም ብዙ ነበር ረዝም ነበር። ግን አሁን ላይ በቃ ፀጉሬ እየሄደ ነው በቃ እየተነቃቀለ እየተነቃቀለ በጣም ሰስቷል። በዚህ የተነሳ ደግሞ ስስ ሆኖ ከዛ ላይ በጣም ነው የሚያያዘው። እንደዚህ እኮ ሲታይ በጣም ለስላሳ ነው ማለት ነው። በጣም ስስ ነው፣ በጣም ለስላሳ ነው ግን ይያያዛል። ለምን እየተነቃቀለ ስለሆነ ማለት የተነቀለው ፀጉር ያልተነቀለውን ፀጉር ይይዘዋል ማለት ነው። እና መፍትሄ ካላችሁ በእርግጥ መፍትሄ ምንም አይነት መፍትሄ የለውም። ትሪትመንት እቀባለሁ፣ ሂና እቀባለሁ፣ ስድር እቀባለሁ። ይሄ ቀዩ ደግሞ ምንድነው ስሙ? እሱን እቀባለሁኝ። ግን ምንድነው ዘይት እንደዚህ የተለያዩ አይነት ዘይቶች እቀባለሁኝ። ፀጉሬ በጣም ነው የሚያምረው ያንን ስጠቀምበት። ግን አሁን ላይ ውሃው ነው አሁን እኔ ጋር ችግር ያመጣብኝ ውሃው ነው። ፈጣሪ አምላክ ደግሞ ለሀገራችን ህብቅቶን ሰላም የምንተነፍስበት ያድርገን። በእውነት ሻሹ እዛ ላይ ውሃው ነው በቃ በየሶስት ቀን የተለያየ አይነት ውሃ ነው እና የሚመጣው እንደዛ ነው በቃ። አሁን አንድ አይነት ውሃ ቢሆን ፀጉሬ አይነቃቀልም ነበረ። ግን የተለያየ አይነት ውሃ በየቀኑ ስለሆነ ፀጉሬ እየተነቃቀለ አለቀ እላችኋለሁኝ። በእውነት ጸሎት አድርጉልኝ እኔ ሀገሬ እንድገባ በእውነት እኔ ፀጉሬ አለቀ፣ ፀጉሬ አለቀ አይገልጸውም። በቃ አሁን እንደዚህ ስለሚያናድደኝ በቃ ሳብ 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 ሲል እንደዚህ እንደማደርገው ስሰራው በቃ ዝም ብሎ ነው ከስር ሳብ 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 እያለ የሚወርቀው። መቆራረጥ ሳይሆን ከስር ነው የሚሳበው እና በቃ እንደዚህ ስለሚያናድደኝ እንደዚህ ከሶስት ምናምን ወይ ከሁለት እንደዚህ ሰራውና ማለት ነው እቆርጠዋለሁ። በጣም ነው የምቆርጠው በጣም። ግን ደግሞ ምንም ማድረግ አልችልም። እኔ እንጃ አላውቅም ብቻ ፈጣሪ የኛ የሆነን ነገር ይስጠን። ለሀገራችን ሰላም አብቅቶን ደህና አየር የምንተነፍስበት ሀገራችንን ሰላም አድርጎልን ሃይማኖታችንን ቤተሰቦቻችንን በቃ ኢትዮጵያን በአጠቃላይ ጠብቆልን ስደት በቃችሁ ብሎን በቃ ለሀገራችን በቅተን ፀጉራችንን አየር የሚያገኝበት እኛ የምንተነፍስበት ነጻነት የምናገኝበት ሁኔታ ያምጣልን እንጂ እኔ አሁን በጣም ነው የሚመረኝ በእውነት። በቃ ፀጉሬን ባበጠርኩት ሰዓት፣ ፀጉሬን በፈታው ሰዓት፣ ፀጉሬን በታጠብኩ ሰዓት በቃ ሳብ 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 ሲል በጣም ነው የምናደደው። እኔ እንጃ አላውቅም እና ይኸው በጣም ነው የወጣው በጣም በቃ ይኸው
እኔ ታዲያ ምን አደርገዋለሁ? እንደዚህ አሁን ሳየው ስታዩት ስስ ይመስላል። ትንሽ ነው የተቦጫጨቀ የሚመስላችሁ፣ ግን በጣም ነው የወጣው። በጣም ማለት ነው። በቃ ይሄ ከወጣበት ደግሞ በቀጣይ ከወጣበት ፀጉሬ ዜሮ ሆነ ማለት ነው። እና ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አመሰግናለሁ። ሰላም ለኢትዮ